መብራቱም ጠፋ። ተኙ እያለ ነው እንዴ? ዛሬ ፍቅር ብቻ ነው። በሚገርም ሁኔታ ጥሩ ሰዓት ነው መሰለኝ የመጣሁት። ዞር በል ቤቴን ማን አሳይቶ ነው የመጣው? ለምንድን ነው ጥያቄ መልስልኝ። ተቀበይኝና እናወራለን። አልቀበለም። ይሄ ሁሉ አንቺ ብዬ ምንድን ነው ፕሮግራም አለባችሁ? እናውራ እኔና አንቺ። እናንተ ምን የምናወራው ነገር የለም። ውጣ ልኝ በእናትህ አታሳብደን። ካላስቸገርን ቅርታ ልትወጣ ያማል እንዴ ሰውዬ? አይ ሳስበው መሄድ ፈልጓል። ያቡ እረፍ እዛ ያቡ ሌላ ጊዜ በሰፊው እናወራለን። ኔክስት ታይም እንገናኛለን። የት ነው የምትወጣው? እሱ ጣ ስላለ ነው የምትወጣው? እሱ እንኳን መጥቶ እየለመነኝ እኮ ነው ላለመውጣት። አንተ ውጣ ስትባል ልትወጣ ነው? በጣም አበዝተኸዋል። በጣም ማለት ነው። ከዚህ በላይ ትዕግስት የለኝም ለአንተ ማስረዳበት። አንተ እንደዚሁን የምልበት ምንም ትዕግስት የለኝም። ሂድ ከፈለክ። አበዛኸው በጣም። ያንዳንዱ የሚፈጠሩት ነገሮች የኔ ስህተት ናቸው። እንዳታገኘኝ ከዚህ በኋላ እንደው። ሰላም ዲግናችሁ የጽጌ ሮያል ቤተሰቦች፣ እንኳን ወደ ቻናሉ ሰላም መጣችሁ። የእኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰሞኑን ስለተፈጠረው ነገር እንግዲህ ማንም ማማረር እንዳለብኝ አላቅም። ወይ እድለኝ ነው ማማረረው፣ ወይ ደግሞ ጊዜውን፣ ወይ እነሱን፣ ብቻ ማን እንደማማረር አላቅም። ግን ያው የተፈጠረው ነገር ተፈጥሯል። ብዙ ነገሮችን ማለት ፈልግ ነበር፣ ግን አንዳንድ ነገሮችን ማለት አልችልም። ምክንያቱም ሁሉ ነገር እዚህ ጋር ማውራቱን ስለማልፈልገው ማለት ነው። እና ሁሉም ሰው የልቡን ያውቃል። ሀይላብም ያውቀዋል፣ ልቡ ውስጡ ምናምን ያውቀዋል እኮ። ግን ዛሬ ላይ መጥቶ ለምን ህይወቴን ለመበጥበጥ እንደፈለገ አልገባኝም። ልቡ ሆኖ ያውቀዋል፣ ምን አይነት ላይፍ እንዳሳለፍን፣ ምን አይነት ነገር እንዳሳለፍን ያውቃል። አይኖ ከያቡ በፊት ነው የማውቀው፣ ግን ምንም አይነት ነገር አልነበረንም። ማለት ይህን ነገር ደጋግሜ የተናገርኩት ሰው እንዲረዳኝ ፈልጌያለሁ። እና ኢንኬዝ በጣም ብዙ ነገሮች ሀፕን ሲያደርጉ ያንን ነገር ለመግታት ዛሬ ላይ የተወሰኑ እርምጃዎችን ከኔ ይለፍ እና የተወሰኑ እርምጃዎችን ለመራመድ ነው ዛሬ እንግዲህ በእንደዚህ አይነት ዝግጅት የመጣሁላችሁ። እኔና ያቡ በስልክ አወራን። ብዙ ነገሮችን ክሊር ለማድረግ ሞከርኩኝ። ቪዲዮዎቹንም አይቶ ስለነበረ ነገሩን ለመረዳት ነው የሞከረው እውነት ለመናገር። እና እስቲ በጠረጴዛ ዙሪያ ዛሬ ደግሞ እናውራ ከቤተሰቦቻችን ጋር ከእናንተ ጋር አንድ ሁለትም እያልን። መጠጥ የማይፈታው ነገር የለም። ወይ ሰክረን እንጣላለን ወይ እንታረቃለን ማለት ነው። እና እንደዛ ብዬ አሰብኩኝና ያው የሚወደውን ወይን አዘጋጀሁኝ እና የወይን ብርጭቆም አለ። እስቲ ስሜታችን ከታደሰ ሜቢ በእንደዚህ አይነት ነገር ልሞክረው አልኩኝና አበባ ነገርም ጣል አደረግኩበት። ያው ሮማንቲክ እንደሆንኩኝ ታውቃላችሁና ሮማንስ የሆኑ ነገሮች ለመፍጠር ነው እንግዲህ የሞከርኩት። እና ቤተሰቦቼ፣ የኔ ውድ ቤተሰቦች፣ ብዙ የሚያደክም ነገርና ብዙ ተስፋ የሚያስቆርጥ ነገር ቢያጋጥምም እኔ ግን ተስፋ ቆርጬ ነገሩን ብትን ማድረግ አልፈለግኩም። ምክንያቱም በውስጤ በጣም ብዙ ነገሮች አሉ። ይሳኩልኛል ብዬ የጀመርኳቸው ነገሮች ሁሉ እየተበተኑብኝ ነውና እንደዚህ አይነት ነገር ደግሞ እንዲፈጠር አልፈልግም። ሳልሞክረው ነገሮች እንዲያልፉ አልፈልግም። ነገ ላይ ሲደክመኝ ነው መተው። ታውቃላችሁ እናንተ በድሮም ህይወቴ ባሳለፍኩትም የፍቅር ህይወት ብዙ ነገሮች ተፈጥሯል። ብዙ ነገሮች ተፈጥሯል። ግን ደግሞ ሲበቃኝ ነው በጣም ብዙ ነገሮች በቃኝ ብዬ ያቆምኩት ያንን ሪሌሽንሽፕ ማለት ነው። እና ዛሬ ላይም የሆነ ነገር በተፈጠረ ቁጥር እንለያይ፣ ዞር በልልኝ ከዚህ ምናምን ማለት አልፈለግኩም። ይህን ነገር መረዳት ነበረብን ምናምን ማለት አልፈለግኩም። ምክንያቱም ሴት ልጅ ነኝ። ሴት ልጅ ደግሞ ብልህ ናት። ነገ ከነገ ወዲያ የማገባውን ወንድ እንዴት ነው ትሪት ማድረግ ያለብኝ የሚለውን ነገርም አስበዋለሁ ዛሬ ላይ ማለት ነው። በደንብ አድርጌ አስበዋለሁ። እና ቤተሰቦች ያሰብኩት ዛሬ ስሜታችንን ለማደስ እስቲ ተቀምጠን ደግሞ ስናወራ በተረጋጋ መንፈስ ስናወራ የተለየ ነገር ከመጣ ሜቢ ብዬ ነው ይህን ነገር ሲያየው ሜቢ የተለየ ስሜት ከተሰማው ብዬ ነው ይህን ነገር የማደርገው። በቀይ አበባ በቀይ ወይንና እኔ ራሴ ቀይ ሆኜ መጥቼ እላችኋለሁ።
መጥቼላቸዋለሁ እና እስቲ አንዳንዴ የተፈጠሩትን ነገሮች መጥፎ ነገሮች እንርሳቸውና ጥሩ ነገር እናስብ፣ ደስ የሚል ነገር እናስብ እስቲ። በጣም ብዙ ነገሮች ከሀሳብ ይመነጫሉ እና የእሱንም ሀሳብ ለማስቀየር መጀመሪያ እኔ ጥሩ ስሜት ላይ መሆን አለብኝ እና ያው ብዙ ዝግጅት እንኳን ባላደርግበት የተወሰነ ትንሽ ዝግጅት አደረግኩበት እሱ ስሜቱን እንዲቀይር ማለት ነው። እና እሱን ነገር ነው ያደረግኩት። ቤተሰቦቼ አይዟችሁ፣ ምንም ነገር አይፈጠርም፣ ሁሉም ነገር ሰላም ይሆናል። እንዳልኳችሁ ነው፣ ባለፈውም ሰው ይጋጫል፣ ግን ደግሞ ተጋጭቶ አለመቅረት ነው፣ የምንታረቅበትን መንገድ መፈለግ ነው ምናምን የሚሻለው ብዬ ነው ማስበው። ቤቴ ቀጥሬዋለሁ፣ ይመጣል፣ ነገሮች ይስተካከላሉ፣ ፍቅራችን ይታደሳል። ማለት እንዳልኳችሁ ነው፣ የሰው ልጅ ይጣላል፣ ግን ደግሞ ተጣልቶ ቶሎ አለመቅረት ነው። እንዳልኳችሁ ደግሞ እኔ ያው ሴትም አይደለው ማለቴ አይምሮዬ ሴት ነው፣ በደንብ ብዙ ነገር ያገናዝባል እንደ ሴት ማለት ነው። እና እስቲ ብልሃታችንን እንጠቀመው ሰምታይምስ ብዬ አሰብኩኝና ዛሬ ስክር ብለን የሚፈጠረውን ነገር አብረን እናያለን። እና በጣም ብዙ ሰዎች ሊመጡ ይችላሉ እንደ ሀይላብ የመሰሉ ምንድን እንደምላችሁ ራሱ አላውቅም። ማለት ህይወቴን ለመበጥበጥ የምትፈልግ ሰው ሁላችሁም ማለት እኔን ህይወት ለመበጥበጥ የምታስቡ ሰዎች መቼም ቢሆን እንደማይሳካላችሁ ከአሁኑ እንድታውቁ ትፈልጋለሁ። ከዚህ በኋላ ሜቢ ሰዎች ልትመጡ ትችላላችሁ በህይወቴ ማለት ነው እና መቼም ቢሆን አይሳካላችሁም ለማለት እወዳለሁ። ምክንያቱም በትልቅ ፍቅር መሀል በጣም ጥንጥዬ ቁርጥራጭ የሆኑ ሰዎች መጥተው ህይወታችንን ለመበጥበጥ ይሞክራሉ፣ ግን ያ ነገር አይሳካላቸውም። ዛሬ አውቢ ይመጣል። ቀስ ብዬ የሴትነት ብልሃቴን ተጠቅሜ በዘዴ ነገሮችን ቀስ እያልኩኝ ለመፍታት ሞክራለሁ ማለት ነው። እናንተ ስለምትወዱን፣ ስለምታከብሩን፣ ስለምትንከባከቡን፣ ስለኛ ስለምትጨነቁ ምናምን በጣም አድርገን እናመሰግናለን። እኛም ደግሞ መቼም አንለያይም፣ አንጣላም። እናንተ አታስቡ፣ አትጨነቁ እና እግዚአብሔር አለ ለማለት እወዳለሁኝ። ያው እንግዲህ ሰርጋችንን ለማብላት ያብቃችሁ እና ውዱ ባለቤት እየመጣ ስለሆነ እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ጥሩ ጊዜ እናሳልፋለን ብዬ አስባለሁኝ። ያው እንግዲህ ዛሬ ጽጌረዳ አበባ ይታያችኋል አይደለ? በነገራችሁ ላይ ጽጌረዳ አበባ የሚባለው ይሄ ነው፣ ቀዩ ማለት ነው። ውዱ ባለቤቴ መጣላችሁ። በቅርቡ እንግዲህ ትዳራችንን ለመብላት ያብቃችሁ። ማን ነው? ሰርፕራይዝ እንዲህ ነኝ እኮ እኔ የማልገመት አይነት ሰው ነኝ። የማልገመት አይነት ሰው ነኝ። አመሰግናለሁ። አንተ ማምሮብሃል። ለምን በቀን መጠጣት ጀመርሽ? አይ መጠጣቱንስ አብረን ነው የምንጠጣው። አንተ ሳትመጣ አልቀደውም ብዬ ነው እኮ። ቆየ በጣም መንገዱ ዝግ ነበር እንዴ? እንደዚህ ምን ቤት አይችልም። ለምን ተኛለህ? ብቻንም አተኛ አብረን አንተ መብራቱም ጠፋ። ተኙ እያለ ነው እንዴ? አንቺ በቃ ቀልድ ብቻ አላል። ሁሉ ጊዜ ቀልድ ብቻ ቀልዴን ስለምትወድልኝ ብዬ እኮ ነው። እስከዛሬ ድረስ የምትወድልኝን ነገር ነግረኸኝ አታውቅምና ቀልድሽ በጣም ደስ ይለኛል። ታስቂኛለሽ እኮ ጽጌ፣ የኔ ህይወት ስትለኝ እሱ እንዳለ ሆኖ እና ደግሞ ቀልድ መሳይ እውነቶች ከባድ ናቸው። በጣም ያሳምማሉ። እየጠጣ አስክረሽ የምታረጊ ነው። ላስረዳህ ነው።
እንደዚህ አትረጂ። ምን መሰለህ ዛሬ በተለየ መንገድ አማርከኝ። ቀላህ ነው ወይስ በፊትም እንደዚህ ነበር? በፊትም እንደዚህ ነበር? እሺ ያሳፈርሽ ነው? አይ ያሳፈርሽ ነው? ያስፈራራው እና ምን መሰለክ ራከኝ ትንሽ ጠጋትል የቀለድኩ አይደለም። ጠጋበል ትንሽ ጠጋበል። እና ምን መሰለክ እንደምን ሆነሃል? ምን እንደምታደርጊኝ ላስረዳህ። ዝም ብለሽ እናውራው። ምንድን ነው የምትፈልጊው? እንደዚህ አትበለኝ። እንደሱ ሳትለኝ አውረኛ በስነ ስርዓት ኮሽ ሌት ቢላሽ። አይ ምንድን ነው የምትፈልጊው ሳይሆን ምን ሆንሽብኝ እኔ ማር ልትለኝ ነው ካልክ እንደዛማ ነበር የምንባባለው። ግን ከባድ ነው እያጋጠመ ያለው ነገር ትንሽ ከባድ ነው። ምን ይከብዳል? ከባድ ነው። በቃ እንደ ሰው ልጅ ነገሮችን እንትን ለማድረግ በጣም ከባድ ነው። ያወዛግብሻል። በቃ ምን ላይ ያለሁት ምናምን ብለሽ ልታስብ ያደርግሻል። ማሰብህን አልጠላውም በነገር ላይ ግን ደግሞ ተነጋግረን መፍታት ያለብንን ነገር ተነጋግረን እንፈታለን። ሰዎች መተውን ህይወት ላይ ብዙ ነገር ስለፈጠሩ እነሱ ትክክል ናቸው ማለት ነው። አንቺም እኮ ምንም ይሄ ነው ብለሽ ያስረዳሽ ነገር የለም። አሁን ባለማስረዳቴ ይቅርታ ጠይቃለሁ። አሁንም በቀልድ ነገሮችን ለማሳለፍ ምናምን ነው የምትሞክሪው እንጂ የምር ሲሪየስሊ የሆነውን ወይ ደግሞ የኛንቺን ጉዳይ በትክክል እያስረዳሽ ነው አይደል? በትክክል ለማስረዳት መጠጥ ማዘጋጀት ትክክል አይደለም ነው። ይሄን ነገር ማዘጋጀት አንተ ደስ እንዲህ ለማድረግ ትክክል አይደለም። ይሄ ማዘጋጀት ትክክል ሆኖ ሳለ የምታወራቸው ነገሮች ቁም ነገር አዘል መሆን አለባቸው። ማውራቸውን ነገሮች ቁም ነገር አዘል ለማለት ትንሽ ጊዜ ይፈልጋሉ። ማለቴ ከዛ ሙድ መውጣት አለብን። መጀመሪያ አንተ ፈገግ ማለት አለብህ፣ መረጋጋት አለብህ፣ ልብ መረጋጋት አለበት። ከዛ ከትላንትናው ስሜት እኮ ዛሬ እንደዚህ ሆኜ ተረጋግቼ ስመጣ እኮ በቃ መረጋጋት ያሳይሻል። አልተረጋጋም። የተረጋጋ መስሎህ አይንህ ራሱ ልክ አይደለም። እስቲ ይሄን ራሱ አይደለም ቶሎ ቶሎ አይንህ ይቀላውጣል ምናምን። እሱን ተወውና ተረጋግቻለሁ። ግን አልተረጋጋህም። በስትክክል ለማውራት እየሞከርኩ ነው። ያቡ ነገሩን ሁሉ ወደ ጸብ ጋር አግሬሲቭ ሆኜ ምናምን ማለት አይጠበቅብኝም። እየጠጣን ቀስ ብለን እናውራ። እኔ ከዚህ በኋላ አግሬሲቭ መሆንበትም ጊዜ የለኝም። በቃ ገባሽ? እኔ ሕፃን ልጅ አይደለሁም። በቃ ነገሮችን እንደ ሰው ልጅ የሆነ ነገር ትሞክራለሽ። በቃ ማለት ይታደሉታል እንጂ አይታገሉትም ነው ነገሩ። ገባሽ? እግዚአብሔር ከፈቀደ ብቻ ነው ምንም ነገር የሚሆነው። በእኔ ኃይል ምንም የሚሆን ነገር የለም። ስለዚህ እኔና አንቺ ሪሌሽንሽፕ ላይ እኔ ብቻ አግሬሲቭ ሆኜ ማቆየው ነገር አይኖርም። የሁለታችንም ኃይል ያስፈልጋልና አንቺ ደግሞ እኔን በመጀመሪያ ደረጃ ሪሌሽንሽፑን እንደማልፈልገው አድርጋህ እንድታወራ አልፈልግም። አንተ ሁልጊዜ እኔ እንደምትወደኝ ሁልጊዜ እኔ እንደምትፈልገኝ አድርጋህ አታወራ። እኔም ሪሌሽንሽፑን እፈልገዋለሁ። ትዳር እንዲኖረኝ እፈልጋለሁ። ልጅ እንዲኖረኝ እፈልጋለሁ። በዚህ ታይም ላይ በጣም የሚያሳስበኝ ጉዳይ እሱ ነው። ስለዚህ እኔ እናንተ ትዳር ላይ ነገ ለመግባት ዛሬ ሪሌሽንሽፕ ላይ ማስተካከል ያለብንን ነገር ማስተካከል ስላለብን ነው ዛሬ እዚህ ጋር የተቀመጥኩት። ለምን ጊዜንም አቃጥል አድርገህ ታየኛለህ? ለምን አብሬክ እያሳለፍኩ ያለሁትን ነገር ቀልድ ብቻ እንደሆነ ለምን እንደምታስብ አይገባኝም። አንተ የምታስብበት መንገድ ሌላ ሆኖ እንጂ እኔ ተሳስቼ እንደሆነ አላስብም። በዚህ ጉዳይ ሚዛን የሚደፋ ነገር እኮ እየነገርሽኝ ያለው እኔ በጣም ስለምወድሽ አንቺ ማጣት ስለማልፈልግ ነው ብዙ ነገር ውስጥ የምገባው። ምንም ገባሽ? ግን አትወጂኝም ከኔ ጋር ምናምን ነገር ሳይሆን በቃ አንዳንዴ ሁሉም ነገር ሲደራረብ ምናምን በጣም ይከብዳል። ጽጉ በእውነት ነው የምነግርሽ። ቤት በኩል ነገሮቹ አታክ እንደሚያደርጉኝ እኔ አላውቅም፣ ግን ነገሮችን ሆን ብለህ ለመረዳት ቸልተኛ ነው በቃ እየሆንሽ ያለሽ። እውነቱን ለመናገር በእውነት ነው የምነግርሽ። በቃ ማለት በጣም ቸልተኛ እየሆንሽ በቃ ሁሌ ህይወታችን እየመጡ ሲበጠብጡ አንቺ ክፍተት እየፈጠርሽ ትደውይለታለሽ። ላስረዳው ብዬ ነው መደውልለት ያለሽ። አንድ የሆነ ነገር የተቋረጥሽን ሰው ጋር እኮ መደወል ማለት እኮ በምን በጥሩም ሆነ በመጥፎ ተስፋ እየሰጠሽው ነው። ዳትስ ዋይ ስለደወልሽለት ነው ትናንትና የመጣ አይደለ? አንተ የምትረዳበት ማለት እየተግባባን ነው ብዬ እያሰብኩኝ አይደለም። አሁን እኔ እናንተ እየተግባባን አይደለም። ለመግባባት ብዙ እየሞከርኩ ነው።
ለማስረዳት ብዙ እየሞከርኩ ነው። አንተ እየተረዳኸኝ አይደለም። እኔም ደግሞ ያስረዳሁት ነገር አንተ ወደ ቋንቋ ሲገለበጥ ሌላ መልክ እየሰጠው ነው መሰለኝ። አንተ ጋር እስኪ ንገሪኝ፣ ምንድን ነው ያልተረዳሁሽ? እስኪ ንገሪኝ፣ ልረዳሽ። ንገሪኝ። ሆን ብዬ ያደረኩት ነገር አይደለም። ይሄንን ስህተት እንደኔ ስህተት አትቁጠር። እሺ፣ እንደ አንድ ባለ ትዳር ሴት ወይ ደግሞ እንደ ጓደኛ፣ ያው ስላልተጋባን ባለ ትዳር አይደለም፣ ግን እንደ አንድ ሰው ይሄን ነገር እንዴት ነው ፕሮቴክት ማድረግ ልትችል? ለምሳሌ በእኔ ቦታ ሆኝና ፍረጅ እስኪ። ወይ ደግሞ እንደ አንቺ ሴት ደግሞ እንዴት አድርገሽ ነው ሃንድል ማድረግ የምትችል? ምንም አይነት ነገር ሰው ሁሉም ሰው እኛ ጋር እየመጣ ሲበጠብጥ ሊኖር ነው ማለት ነው እስከ መጨረሻ? እንደዚህ አይነት ነገሮችን ሲፈጠሩ እኔ እናንተ የበለጠ ፍቅራችንን ባጠነከርንና አብሮነታችንን በደንብ ባጠነከርን ቁጥር ማንም ሰው እኛ ጋር የሆነ ነገር ለመድፈር ብሎ አይመጣም። እኛን የሚያጠቃም ሰው አይኖርም። አበባ ይዞ እየመጣ አንቺን እየሳመሽ አንቺን እየነካሽ ከአንቺ ጋር ስልክ እያወራ ይህንን አንደርስታንድ አድርጌ አንቺን ማፈቅርሽን ሰው የህይወቴ ሰው ነች ብዬ ማስባትን ሰው ይህ ነገር ሳደርግ እየተቀበልኩኝ አይደለም እያልኩ ነው። እየተቀበልኳቸው አይደለም። የሚመጡትን ነገሮች በሙሉ እየተቀበልኳቸው አይደለም። እኔ ለማስረዳት ስሞክር አንተ ደግሞ ለመረዳት ካልሞከርክ እኔ እናንተ አብረን የምቀጠሉ ጣፈንታችን በጣም ሎ ነው የሚሆነው። እኔ አሁንም ሰላም ነው የምፈልገው። እኔም ሰላም ነው የምፈልገው፣ አንተም ሰላም ነው የምትፈልገው። ግን በጣም ብዙ ነገሮችን አዘጋጅቼ ለማስረዳት ስትሞክር ወደኋላ ትወስደኛለህ። አሁን ስለ ትናንት ከዚህ በፊት ስለነበረው ነገር አይደለም እኮ የምናወራው። ከዚህም በኋላ እንዴት እንቀጥል የሚለው ነገር ነው አይደል ለማውራት የመጣን የነበረው። እኔና አንቺ ከዚህ በኋላ እንድንቀጥል እንዴ? እኔና አንቺ አፈቅርሻለሁ፣ ታፈቅኛለሽ፣ አብረን እየኖርን ነው። መቀጠል አይደለም እየኖርን ያለ ነው። ግን ስለ ትናንት ስለተፈጠረው ነገር ደግሞ ዛሬ በደንብ ብሪፍ አድርገን ማውራት መቻል አለብን እንደ ትልቅ ሰው። ገባሽ? ትናንትና ወርድ ያለፈ አልፏል። መቀጠል አለብን የሚባል ነገር የለም። የህፃን ልጅ ጨዋታ አይደለም ፍቅር ማለት ነው። እኔም የህፃን ልጅ ጨዋታ ነው ብዬ አይደለም የጀመረው። ስለዚህ መፍታት አለብን ነው የምልሽ እኮ። ፈተን የመጣ ነው። ከዚህም በፊት አውርተንበታል ያለውን ነገር አይደለ? በስልክ እኮ ነው ያወራነው። በስልክ በቂ ነው፣ በቂ ነው፣ በቂ ነው። ያቡ በቂ ነው። እሺ፣ ሁሉንም ነገር እግዚአብሔር ሰላም ያድርገውና እኔና አንቺ መሀል የሚገባውን ሴጣን እግዚአብሔር እንዲያጠፋልን እኔም ምኞቴ ነው። ይኸውልሽ የትናንትናውን ጉዳይ እናውራበት። አላወራም፣ ስለ ትናንትና ጉዳይ አላወራም። ያበዛው እየመሰለኝ ነው። ለነገ ለመቀጠላችን እኮ አውርተን ጨርሰናል። ዛሬ ፍቅር ብቻ ነው። በሚገርም ሁኔታ ጥሩ ሰዓት ነው መሰለኝ የመጣሁት። አንተ ጤነኛ ነህ ግን? ሰላማት ቤቴን በምን አውቀህ በሩን በርግዳ የምትገባው? ምን አስመልክቶ ነው? ዞር በል። ቤቴን ማን አሳይቶ ነው የመጣው? ለምንድን ነው ጥያቄ መልስልኝ። ተቀበይኝና እናወራለን። አልቀበልም። ይሄ ሁሉ አንቺ ብዬ ምንድን ነው? ፕሮግራም አለባችሁ? በዛ ላይ ወይ ነው እንዴ? ጨጓራችሁ እንዳይረብሻችሁ ባይሆን እቺን ነገር እንቅዳና ኢንጆይ እናድርግ። ቤቴ እንዴት ነው መቀላቀል ይችላል ይመስለኛል አይደል? የተለየ ነገር እያደረጋችሁ እንዳልሆነ ተስፋ አደርጋለሁ። ቤቴን ማን አሳይቶ ነው የመጣው? እሱማ አውቀን ያው ይሄን ብዙ እንትን አለ። ባይሆን ብርጭቆ አምጪልኝና እስቲ ባይሆን ይሄን ነገር ቀይሩት። ጨጓራሽም ጥሩ አለ። ስለዚህ አንዳንዴ እንደዚህ አይነት ነገሮችን አትዳፈሪ። ብርጭቆ ደግሞ የስራ አስተናስ ይችላል። ያው አንቺ ቤት ማለት የኔ ቤት ነው። ጽጌ ብዙም አትጨን ካልሆነ የራሴ ተነስቼ አመጣለሁ። ጤነኛ አይደለህም እንዴ ሰውዬ? ቤቴን ማን አሳይቶ ነው የመጣኸው? እሱን ለማወቅ ይሄን ያህል ብዙ ማሰብ አይጠበቅብኝም። ይቅርታ እኮ እኔና እሱ አብረን መሆናችን ኧረ በስመ አብ። እኔ አልኖር እንዴ ልበል እንዴ ነኝ ልበል ልበል እንዴ ነኝ እኔ ማለት እኔ ተረጋጊ። እኔ እንደዚህ አይነት ሁኔታ ላይ ነሽ ብዬ አይደለም የመጣሁት። ጀስት በቃ ደወልኩኝ። ሀይላብ እኔ አሁን የምትወደኝ ከሆነ ውጣልኝ። እንደው መቆየት ነው ያለብኝ። ሳይል ሴረሞኒም ደስ ይላል። ባይሆን ወይ ነው የምንቀይረው፣ ጨዋታውንም ደመቅ እንዲያደርገው አይ ቲንክ እኔ ያመጣሁት መጠጥ የተሻለ ነው ብዬ አስባለሁ። ባይሆን እሱን ይጠጣ፣ እኔና አንቺ ባይሆን ይሄን እንጠጣ። ጽጌሻ ወይንስ የራሴ ተነስቼ ላምጣ ብርጭቆ ነው ወይስ ምንድን ነው?
ይሄን ነው የምትፈልጊው? እንዳሳየው አላውቅም። ለምን ህይወቴ ላይ መጥቶ እንደዚህ እንደሚበጠብጥ አላውቅም። ጽጌ እኔ አንቺን ልናወጣጣለን የመጣሁት። ውጣልኝ፣ በቃ ካንቺ ጋር ውጣልኝ። በእናትህ አትጮህብኝ። ድምፅ መስማት ውጣልኝ፣ ውጣልኝ። አትጀምር፣ ምንም ነገር አትጀምር። ውጣልኝ፣ ሰው ቤትሽ ድረስ ውጣልኝ። ኃይላ በእናትህ ቤት እግዚአብሔር ነው፣ ውጣ አይባልም። ውጣልኝ። እያወራን ነው አይደለ? ጭራሽ ቤቴ ድረስ ማን አሳይቶ ነው ቤቴን? ውጣልኝ፣ በእናትህ አታሳብደኝ። ይሄ ነገር የሀገር ውስጥ ወይን ነው እንዴ? አይ ቲንክ ይጎዳሻል። ካላስቸገርኩ ከዚህ በፊት ምን አይነት የማላውቀው ነገር ያላችሁ ነገር ካለ? ምንም ነገር የለም ያቡ፣ አንተን እያበዛህ ያለው አሁንስ። ቅርታ ከአንተ ጋር ምንም ማውራት ያለብኝ ነገር ያለ አይመስልም እኮ። ማላውቀው ነገር አለ ወይ ምናልባት ማለት በዚህ ልክ ኢንፎርሜሽን ምናምን እንደ ትልቅ ሰው እናውራ ገባ። አንተም ትልቅ ሰው ነህ ሲያዩ ምናምን ማላውቀው ነገር ወይ ደግሞ ከጽጌ ጋር ያለ ነገር አለ? የምትፈልገው ነገር አለ? አልፈልግም እያለች ማወቅ ያለብን ነገር ከዚህ በኋላ ቀስ በቀስ ያውቅ ትመጣለች። ችግር የለውም። በዚህ ሰዓት ደግሞ እሱ ማውራት አልፈልግም። ጽጌን ለማግኘት ኃይላ ውጣልኝ፣ በእግዚአብሔር ውጣልኝ። ኃይላ በእናትህ ሁሉም ነገር ላይ መብት እንዳለ ምናምን አይሰማክ። ቤቴን ማን አሳይቶ ነው የመጣው? ቤቴን ማን አሳየ? ጽጌ አንቺን ቤት ማወቅ ለኔ ይሄን ያህል ትልቅ ነገር አይደለም። እንኳን የአንቺን ቤት ማወቅ ስንት ስራ የምንሰራ ሰዎች ነን። እሱን ታየው። ባይሆን አንቺን ለማግኘት ነው የመጣሁት። እውነቴን ነው ያቡ፣ እንደምታስበው አይደለም። አሁን ለእሱ ማስረዳቱን ትተሽ ለእኔ ብርጭቆ ታመጭልኝ። ችግር የለውም። ቢያንስ ቤትሽ ነው ያለሁት። አክብረሽ ትሪት ብታደርጊኝ ደስ ይለኛል። ያው ይደብረዋል ብዬ አላስብም። እንደውም አንዳንዴ የምር ያላችሁን ግንኙነት ለአንቺ ያለውን ነገር እንክብካቤውን ሳይ እንደ ታላቅ ወንድም ነው የማየው። እንደዛ አይነት ነገር ያምርባል። የምሬን ያው ብዙም አላውቅህም፣ ግን ሳይ ያለህ ነገር አሪፍ ነው። ይሄ ትሪትመንትህ፣ የምትሄድበት መንገድ እና ደስ ይላልና እንደ ታላቅ ወንድሟ ነው ብትሆንም ደስ የሚለው እንደዛ። የምር ካለኝ ኤክስፔሪንስ አንጻር ነው እንደዛ የምልህ። ያው አለ ያው ትንሽ ያደጉ ሀገራቶች ላይ ማለት አንተ አሁን ለምሳሌ ትልቅ ሰው ነህ አይደል? አሁን እንደዚህ ማውራት ወይ እንደ ህፃን ልጅ ነኝ የሆነ ነገር ማይንድ ዋሽ ለማድረግ ምናምን እንዳትሞክር ነው። ያው እኔ በጣም ብዙ ማቅሰው ነኝ፣ በጣም ብዙ ኤክስፒሪየንስ አለኝ ሰው ነኝ። አንተ ደግሞ ስትታይ ትልቅ ሰው ትመስላለህ፣ ግን የትልቅ ሰው አክት የለህም። ቅልል ያልክ ህፃን ልጅ ነህ። ገባህ አይደል? በጣም የህፃን ልጅ ስራ ነው እየሰራ ያለኸው። እሷ አልፈልግም ማለች አይደል? እሷ የኔ ሚስት ነች። አሁን አንተ እዚህ ጋር መጥተህ እሱን ነገር ለእሷ ተውላት። ባሁን አንዳንዴ ምን አለ መሰለህ፣ አንዳንዴ ተለቅ ካሉ ኃይላ በቃ ኃይላ በቃ ተነስ። መቼም እዚህ ድረስ አንቺ ውጣልኝ፣ ነገር ውጣልኝ። አታረጊም እንዴ? ቀላል አደርገዋለሁ። ውጣልኝ። ተነስ ኃይላ ተነስልኝ፣ ውጣ። ጀመር ነው ከሱ ጋር እንዴ ማውራት አለብን። እኮ ለብቻ ታወራዋለህ። እኔ ውጣልኝ፣ ከዚህ ቤት ውጣልኝ ነው እያልኩ ያለሁት። አንደኛ እሱ የምጠጣው ነገር ጨጓራን በቆዳ ብታስቀምጠው አሪፍ ነው። ስትመጣም ሚስቴ ባለቤት የምትላት ሴት ጋር ትንሽ ሜይ ቢ አቅሙ ላይ ኖር ይችላል። ችግር የለውም፣ ማገዝ ባለብኝ መንገድ አግዛለሁ። እና አንዳንዴ ከእድሜ በላይ ካሉ ሰዎች ጋር ስትውል ስራንም ላይፍንም በደንብ አድርገህ ጠንቀቅ አድርገህ ታውቃለህ ብዬ ተስፋ አደርጋለሁ። ያው ይገባሃል፣ ላይፍ በጊዜው ያስተምርሃል ነገሩ። ጽጌ አንቺ ቁጭ በይና ባይሆን ልቀቀኝ በእናትህ። የተናገርከው ንግግር ለእኔም ለእሱም በቂ ነው። ስለዚህ ተነስና ውጣልኝ። ህይወቴን አብጥብጠው። ጠጣውን መጠጥ ስለጨረሰ ካላስቸገመህ አንተ ብትወጣ ያማሃል እንዴ? ቀልቤ ነው። እናውራ እኔና አንቺ። እኔ እናንተ ምን የምናወራው ነገር የለም። ውጣልኝ በእናትህ፣ አታሳብደኝ። በእግዚአብሔር ውጣልኝ። ኃይላብ ከኔ ይልቅ እሱ ቢወጣ። ኃይላብ ውጣልኝ። አንተ ውጣ። እኮ አክብሬሽ እኮ ነው። አንቺ ብዬ ከአንቺ ጋር አገናኛለሁ፣ አውራለሁ። ኃይላብ ጥሩ ጊዜ እናሳልፋለን። ስለ ስራዎች፣ ስለ ቢዝነስ ነገር እናወራለን። ኃይላብ ተወኝ። ተነስ ነው ቃል ካላስቸገርን ቅርታ ብትወጣ። ያማሃል እንዴ ሰውዬ? አይ ሳስበው መሄድ ፈልጓል። ያቡ እረፍ። ያቡ ሌላ ጊዜ በሰፊው እናወራለን። ኔክስት ታይም እንገናኛለን። የት ነው የምትወጣው? እሱ ውጣ ስላለ ነው የምትወጣው? እሱ እንኳን መጥቶ እየለመነኝ እኮ ነው ላለመውጣት። አንተ ውጣ ስትባል ልትወጣ ነው? በጣም አበዝተኸዋል፣ በጣም ማለት ነው። ከዚህ በላይ እኔ ትዕግስት የለኝም ለአንተ ማስረዳበት። አንተ እንደዚሁን የምልበት ምንም ትዕግስት የለኝም። ሂድ ከፈለክ። አበዛኸው በጣም። ያንዳንዱ የሚፈጠሩት ነገሮች የኔ ስህተት ናቸው። እንዳታገኘኝ ከዚህ በኋላ እንደሆነ
ጀመርኩ እንደማያስፈልግሽ ለምን ስሜታዊ የምትሆኝ ጽጌ? በዙሪያሽ ያሉ ሰዎች በሙሉ አንድ ጤነኛ ሰው የሌለበት አየሽ። እንግዲህ ቁጭ ባልሽበት ነው ጥሎሽ እየሄደ ያለው። ከኔ ጋር ምንም ያገናኘው ነገር የለም። ደስትን የመጣሁት አንቺን ለማግኘት ነው። ከአንቺ ጋር ቁጭ ብዬ ለማውራት ነው። ስናወራ ስለ ስራሽ በቃ በማርያም በቃ ተውጣልኝ፣ ውጣልኝ። እንደውም እኔ ምንም ነገር አልፈልግም፣ ውጣልኝ። ቆይ ግን ከኔ ያጣሽው ነገር ከኔ የጎደለው ነገር ግን ምንድን ነው? በቃ ምንም ነገር አልፈልግም፣ ምንም ነገር አልፈልግም። በቃ ኃይላ ውጣልኝ። ምንም ነገር አልፈልግም ነው ወይስ እኔ ልውጣ? እኔ ልውጣ? ልውጣ? ውጣልኝ። ማናችሁንም አልፈልግም። ማናችሁ እኮ ትውጣለህ አይደል? ነው ማናችሁንም አልፈልግም። ውጡልኝ። ምንም ነገር እንዳትነካኝ፣ እንዳታወራኝ። እወጣልሃለሁ። ወይኔ ኑርበት ሰይጣን